ምንድን ያደረግነው? ያወራነው ነገር ነው እኮ እሱስ ቢሆን ነበር የነገርኩህ። ቅጠል አስቀበህ እኔን ታስለፈልፈኛለህ? ቆይ ያረግሽው ነገር እንዴ ምንድን ነው? አንቺ ነሽ እንደ ከባሌ ጋር ያለሽው? ኧረ ተረጋጊና ትመጣች። ምንድን ነው እሱ? ከመሳደብሽ ፊት ማነው ሸርሙጣ እየሸፈተው? ተረጋጊ። ስላለሽ ሌላ ነገር አለም እንዴ? ምን ሆነሽ ነው? ሀዊ በድንገት እነ ሰይድ ቤርግ ላይ ስገባ ልጅቷ ከሻወር ትወጣለች። አብራችሁ ተኝታችሁ ነው እንዴ ሻወር የምትወስዱት ስትለው አብሮ የተኛ ብቻ ነው ወይ ሻወር የሚወስደው? እንደገና ደግሞ ለቃሉ ይቅርታ ሸርሙጣ ብላ ስትሰድበው እኔን ነው ወይ አላት። አዎ አንተን ነው አለችው። እንዴት ዝም አላት? ለቃሉ ግን ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? እምወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ከይር ጀዛ ቃል የለኝም ለእናንተ። ጀዛከላህ ከይር። አላህ ያሰባችሁን ዱንያ ወልአኺራ አላህ ያሳካላችሁ። ክፉ ነገር የሚታየው የሚሰማው መጥፎ ነገር ሁሉ አላህ ከእናንተ ላይ ያርቅላችሁ፣ ከለላ መከታ ይሆንላችሁ። ከላይም ከታችም ያለ ዘበኛ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ሁሉ ጊዜ ሳቂታ፣ ሁሉ ጊዜ የተመኛችሁት ቦታ ላይ እንድትደርሱ አላህ ያደርጋችሁ። ሀጃችሁን ሁሉ የሚያውቀው አላህ ነውና ከፈለጋችሁት ካሰባችሁት በላይ አላህ ሱብሃነሁ ወተዓላ ያስደስታችሁ። እሱ ራህመቱ ሰፊ ነው፣ የማይቀንስ የማይጎልበት ነው እሱና ሀያል የሆነ ጌታ የተመኛችሁን ነገር ሁሉ በስደት ያላችሁም በሆስፒታሉ በየእስር ቤት የምትንከራተቱ ሁሉ አላህ ፈረጃውን ቅርብ ያደርግላችሁ። ደስተኛ ሆኖ ኢንሻአላህ። ዛሬ በአዲስ ቪዲዮ መጥቻለሁ። አንቺ አሮጊት ብላችሁ እንዳሰሩኝ ስለምርቃቱ ማለት ነው። እና በጣም ሰይድ እኔ እንጃ አሁን ላይ ማለት ነው እውነቱን ነው የምላችሁ። እስከ ዛሬ የሚያደርገው ነገር ዛሬ በጣም ሊወረደብኝ ማለት ነው። እንግዲህ ሀዊ ዘላ ቤርግ ስገባ ደንግጧል ለማለትም ከባድ ነው። አልደነገጠም፣ ምንም አልመሰለውም። ለምን ዩቱበር ስለሆነ አልደነገጠም። አላህ ደግሞ እንደዚህ ከመቅጠፍ ከመዋሸት አላህ ይጠብቀን። ወላሂ ነገ ሂሳብ አለብን። ያው ነገ እኛ ፍጹም ነን አንልም፣ ፍጹም አላህ ብቻ ነውና ነገ እኛስ ምን እንደምንሰራ አናቅምና አላህ ከእንደዚህ አይነት ነገር ከሚያስመስል ነገር አላህ ይጠብቀንና ምንም አልመሰለውም። እንግዲህ በርም ድምጽም አልተሰማም። ዘላ ነው የገባችው። ብድግ ነው ብሎ እሱ ምን እንዴት ገባሽ ነው ያለው እንጂ ምንም ነገር እንትን ያለው ነገር የለምና በድንገት ብትገባ ኑሮ እኔ እንጃ። አስቡት፣ አንድ ቤርግ ሳትጠይቁ ምን ሳታውቁ ቦታውን ሳትነጋገሩ እንዴት ነው በአንድ ጊዜ ዘላ የምትመጣው? ይቺንማ ተዋት እና ንግግሯ እያለቀሰች ለእኔ ልጅ መስጠት አቅቶኝ ነው፣ እኔ አልወልድልክም ብዬ ነው፣ እኔን ማስወለድ አቅቶክ ነው እንዲህ ያለችው። እና አንደኛ የሚደነግጥ ሰው ሁላችሁም ሰው ላይ አትጫወቱ። የእሷም ንግግር ራሱ የደነገጠም ሳይሆን ማለት ያለባት ነገር እዛ ቦታ ላይ መጠቀም ያለባት ቃላትን ነው የተጠቀመችው። እና እንደገና ደግሞ ልጅቷ እዚህ አይደለችም፣ ሄደ። ለምን አልመለሰላትም? ያን ያህል ሀዊ ስትሳደብ ያን ያህል እንደዛ ስትሆን ያችኛዋም ልጅ ለምን ዝም አለች? ሰይድም ለምን ዝም አለ? እቺ ግር አላለችባቸው? ድራማ እየሰሩ እንደሆነ ሲጀመር ልጅቷ ካሜራው ላይ አይታችሁ እንደሆነ ቡናውን ስታነሳ ካሜራው ጠጋ ይላል ወደ ቡናው ማለት ነው። ከዛ ደግሞ ቡናውን አንስታ ደግሞ ሰይድና እሷ ሲያወሩ ደግሞ የቡናው ወንበር ይቆረጣል። ገብቷቸዋል? ልብ ብላችሁ አዳምጡ፣ እንዳትሸወዱ። ሁላችሁም ልብ በሉ። ወላሂ ለአዚም እና እኛ ላይ አትጫወቱ። ሲጀመር ሀዊም እዛው ክፍል ነሽ ያለሽው፣ እነ ሰይድ ጋር ነው ያለሽው። እኛን አታጫጭሉ። እዛው እነሱ ጋር ሆነሽ አንቺ እየቀረሻቸው ነሽ ያለሽው። ከዛ ሰይድ ካሜራውን እንደሚያስተካክል ሆኖ ልክ ለምን ክፍል አንዱ ትላንትና ስለተለቀቀ ክፍል ሁለቱ ደግሞ ፕራንክ መሆን አለበት።
ከዛ ዘላ ወደ ካሜራው ላይ ገባች ማለት ነው። አያችሁ የሆነች ነገር ድምፅ አሰማችና ዘላ ነው ወደ ካሜራው የገባችው። ሰው እኮ በር ከፍቶ ሲገባ ከካሜራው ጀርባ የሆነች ድምፅ የሆነች ነገር ምንድን ነው የምታደርገው ምናምን ይልና ከዛ በኋላ ነው ወደ ካሜራው ጠልቅ የሚለው ማለት ነው። እና ትንሽ እዚህ ጋር ሸዋሸዋ ትስሩ። አንዳንድ ጊዜ ወላሂ ነው የምላችሁ ሚዲያ ላይ ባትጠቀሙም ራሱ ስታዩ ልብ ብላችሁ እንዳትሸወዱ ማለት ነው። ልብ ብላችሁ ቪዲዮዋን ዝም ብላችሁ የሆነ ዝም ብሎ እንደ ሳንቲም የሚጮሁ ላይ አይደለም ትኩረት እንትን ያላችሁ። እኔ እውነቱን ለመናገር ብዙን ጊዜ የሚሳደብ ሰው ራሱ እንደምወድ ታውቃላችሁ። ሰው ሲሰድበኝ ራሱ በጣም ነው ደስ የሚለኝ። ሲያመሰግነኝ ብቻ አይደለም ሲሰድበኝም ደስ ይለኛል። ለምን ስድብ ራሱ ስርዓት አለው። ከውስጡ የምትመርጡት ነገር አለ። ከዛ ከስድብ ውስጥ እኔ ያለሁበት ወይ የሚጠቅሰኝ ነገር አለ ወይ ብላችሁ ራሳችሁን የምታጸዱም ነገር አለ። እኔ እውነቱን ለመናገር ሰው ሲሰርበኝ እኔ አልናደድም። አልሐምዱሊላህ እስካሁን የሰደበኝም ሰው የለም እና ቢሰድቡኝ ራሱ አልናደድም። እኔ የሚያስተምራችሁ ነገር አለ። አሁን ለምሳሌ ኡስታዞች ትክክለኛ ነገር ይሄ ነው፣ ትክክል ያልሆነ ነገር ይሄ ነው ብለው ይላሉ። እናንተ ትክክል የሚባለውን ትወስዳላችሁ አይደል? ከስድብ ውስጥም እንደዛ እንደ ዳዋ ሰው ሲሳደብ አዳምጣለሁ። እኔ እንዳስቁብኝ፣ እውነቴን ነው የምላችሁ። በጣም ነው የማዳምጠው። ሰው ሲሳደብ አፌን ከፍቼ ነው የማዳምጠው። የሆነ እየተቀበጠበጠች የምትመጣዋን አይደለም። አብዛኛው ጊዜ ቲክቶክ ላይ የሚሳደቡትን ቁጭ ብዬ ነው የማየው ማለት ነው። በጣም የምትማሩ አዳምጡና ታዘቡ። እኔ አንድ ሰው ሲታማ ለእኔ ብላ ስማ፣ የሆነ ሰው ሲሰድብ እስቲ ያ ሰው እኔ ላይ ቢሆንስ የሆነች ነገር የምትለቅሟት አለ ከዛ ስድብ ውስጥ ማለት ነው። ወደ ራሳቸው አምታቸው የምታስተካክሉት ነገር አለ። እና አንዳንድ ጊዜ ዩቱበሮች በተለይ የአረብ ሀገር ሴት ጭፍን ምንም የማታቅ ነፈዝ ይመስላቸዋል። ግን አፋችን የምንከፍተው የማይረባ ቦታ ላይ ነው። እውነቱን ለመናገር እኔ ቪዲዮ የምሰራባቸው ሰዎች የእነሱን ቪዲዮ ስለምሰራ ብቻ ነው የእነሱ ቪዲዮ የማየው። እና ዝም ብሎ እንደ ቁራ የሚጮሁትን ስራ አላጣውም። እናቴ እነሱ ናቸው ጊዜን ሂሳብ የሚያደርግብኝን አልፈልግም። እና እነ ሰይድም ድራማ ነው እየሰሩብን ያሉት፣ ሱመያም ድራማ ነው እየሰራችብን ያለው እንጂ ይሄን ነገር መቋጨት አቅቷቸው አይደለም። አሁን ልጅቷ ምንድን ነው ያለችው? ይሄን ሁሉ እየቀረስከኝ ነው ወይ? ከ2 ሰዓት በላይ ነው የተቀረጸውና ቪዲዮውን ማየት ትችያለሽ አለ። እንግዲህ ከ2 ሰዓት 10 ምናምን ደቂቃ ዛሬም 10 ምናምን ደቂቃ ነው የተለቀቀውና ከ2 ሰዓት በላይ ተቀርጾ ልጅቷ እንዲህ ነው እሷ እዛ አዳማ ከተማ ውስጥ አለችም፣ ከገጠር ነው የመጣችው። እንዴት በዛ በአንድ ፒጃማ በአንድ ቦርሳ ፊንጥ ብላ ትወጣለች ከቤት ውስጥ ማለት ነው። ሲጀመር ልጅቷን የተቀበሉት እዛው ቤታቸው። ሮም የያዙት ደግሞ ለቪዲዮ ነው፣ ቪዲዮ ለመስራት ነው ሮሙን የያዛችሁት። እና ይሄን ሁሉ ሱመያ ከዝንብ ውስጥ ራሱ ወንዴቱ ነው ልጃገረዴቷ ነው ብላ የምትለይ ጀግና ናት። እሷን ለመሸወድ